ሆድሽ ውስጥ የኔ ፌስታል ይዞ ቆማል። እንዳንቺ ፈት ጋለሞታ ከምባል ምን አፍራሻልሽ አንቺ? ጠጋኝ ይዛሁን ታዲያ በሁለት ዝና እንደ የምንገናኝ ብሩክ ግን ወድሻለሁ ብለሽ አውቅ? አይ አያውቅ እና ወይስ ወደ ማለት ተመለስ አስበን? እኔ አሁን ወደ እሷ መለሳት ትለኛለሽ። ግን እኔን ከጓደኞቼ ነጥለው እዚህ ያስቀሩ። ምን ላግዝሽ? ልታግዥ ይፈልጋሽ? እኔ ማጣት ወይስ ሀብት ንብረትን መታሰር የቱን ትመርጣለህ? ሉላ ጠበቃውን እቤት ድረስ ጠራችው። እቤት ድረስ ጠርታ ጠበቃውም ጉድ ተሰራ። ማህሌት ትህትናን ልትረዳ ትችላለች። መጨረሻዋን ታወጣት ይሆን የሚለውን አብረን የምናይ ይሆናል። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌ ድራማ ክፍል 110ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። ሉላ ጠበቃውን እቤት ድረስ ጠርተዋለች። እቤት ድረስ የጠራችውም እንግዲህ መርዙና ዳጣ ጋር ተመካክራ መርዙና ዳጣ አልጋ ውስጥ እየተጠባበቁም ነበረ። ልብሱን ሲያወልቅ ራቅ ብሎ ልብሱን እንዲያወልቅ አድርጊው፣ እኛም በዛን ሰዓት ቪዲዮ እንቀርጻለን፣ ከዛም በኋላ ጉዱ ይወጣል በማለት እየተጠባበቁም ነበረ። በዚሁም አጋጣሚ ተንቀዥቅዦ መጥቷል። መጥቶም እንግዲህ ስለ ውበቷ ታምሪያለሽ እያለ ሲያደንቃትም ነበረ። እሷም እንደተጨነቀች እንጂ በጭንቀት ውስጥ ሆና አመሰግናለሁ እኔ ውብ ሰው አይደለሁም እያለችም ስትመልስለትም ነበረ። እኔ በፊልምም ሆነ በአካል እንዳንቺ አይነት ውብ ሰው አይቻላቅም እያለም ሲላትም ነበረ። በዚሁም አጋጣሚ ልብሱን በማውለቅ እንግዲህ ሲዘጋጅም መርዙ አልጋ ውስጥ ተደብቆ ያስነጥሰዋል። ሲያስነጥሰውም በጣምም ይደነገጣል። እኔ የህግ ሰው ነኝ በማለት ፍቃድ ያለው መሳሪያ ነው በማለት ሽጉጡን ያወጣል። ማን ነው? ሰው አስቀምጠሽ ነው እንዴ ባልሽ እዚህ ቤት አለ በማለትም ይጠይቃታል። አይ አይደለም ድመት ነው፣ ቅድም በሩ ላይ አይቼው ነበር በማለት ትመልስለታለች። መርዙና ዳጣ አልጋ ውስጥ እንግዲህ ቁጭ ብለው እያዳመጡ እየተጣሉም ነበረ። አፍንጫህን ያዝ አሁንም ቢሆን እንዳያመልጥክ እያለም እነሱም ሲጨቃጨቁም ነበረ። በዚሁም አጋጣሚ ሉላን እየታገላትም ነበረ። ተኛ አትተኝ እያለም ሲላትም ነበረ። እባክህ አትጠጋኝ እና ታዲያ የጠራሽኝ አንቺ አይደልሽም? በምንድን ነው የምንገናኘው? በብሉቱስ ነው እያለም ሲላትም ነበረ። እንዳትጠጋኝ አስገድደከኝ ነው እያለች ምላሽ ስትሰጠውም ነበረ። በዚሁም አጋጣሚ መሳሪያውን አልጋው ላይ ሲታገላት እያለ መሳሪያውን ቀስ ብላ በእግሯ ወደ ታች ትገፋዋለች። መሳሪያውም ወደ መሬት ይወድቃል። ወደ መሬት ሲወድቅ ዳጣ ያዘው ቀስ ብለው ጎትተው ብላም ትለዋለች ለመርዙ። እጄን ያየዋል አይደለ እያለ እንግዲህ እሱ መርዙም ሲንበጨበጭም ነበረ። እኔ እወጣለሁ አትወጣም፣ እኔ እወጣለሁ አትወጭም እየተባባሉም ነበረ። በዚሁም አጋጣሚ ቀስ ብላ ዳጣ ሽጉጡን ስባት አስገባዋለች አልጋው ስር። አሁን እንውጣም ብላም ትለዋለች። እሺ አተኳኮሱን ትችይበታለሽ እያሉም እንግዲህ አተኳኮሱን እኔ አልችልም እንካንተ በማለትም ለመርዙ ትሰጠዋለች። መርዙም ያንን መሳሪያ እንግዲህ ይዞ እችላለሁ በማለት ሲያገለባብጠው ባርቆ መሳሪያው ሲተኮስ በድንጋጤ እሱም ወድቋል። ዳጣም በድንጋጤ ጮኋለች። በዚሁም አጋጣሚ ሉላና ጠበቃው ደንግጦ ጥሏት ወጥቷል ማለት ነው። ጥሩ አጋጣሚ ሆኖላታል። በሌላ በኩል ምሳሌና መድብል መንገድ እየሄዱም ነበረ። መንገድ እየሄዱ እንግዲህ ኬክ ግዛልኝ፣ ኬክ እወዳለሁ በማለት አንዳንድ ነገሮችን መቼስ ነው አንተ ዘፈንክን የምታወጣው? በእኛ ትምህርት ቤት መድረክ ላይ አጎቴ ነው ዘፋኝ ነው በማለት አስተዋውቃለሁ እያለችም ስትለውም ነበር። ተማሪ ትምህርት እንጂ ዘፈን ለሱ ምንም አያደርግም እያለም ሲመክራትም ነበረ። በዚሁም አጋጣሚ ማሌትና ዝና መኪና ውስጥም ነበሩ። መኪና ውስጥ ሆኖ እንደ አጋጣሚ መድብል ያያቸዋል። በጣም ይደነግጣል። ዝናም እንደዚሁ ሲያየውም ነበረ። እርግጠኛም አልሆነም። ነው አልሆነ ነው አይደለም እያለም እያየው ነበረ። ከዛን
ማነች ምሳሌና መድብል ይደነግጡና ነይ በዚህ እንሂድ ብሎ ይላታል። አይሆንም አጎቴ አይካት እማየን አይካት መኪና ውስጥ እያለች እሷም እንግዲህ እያዩም ነበረ። በዚሁም አጋጣሚ ጎትቷት ይዟት ይሄዳል። ዝና ማንን አይተህ ነው ብላም ትለዋለች ማህሌት። መድብልን ያዩ መሰለኝ ብሎ ይላታል። እሱ እዚህ ሀገር የለም፣ እዚህ ሀገር ቢኖሩም አይወጡም ብላም ትለዋለች። አይቼዋለሁ፣ በፍጹም አይቼዋለሁ በማለት እና ታዲያ ወጥተህ አታየውም በማለት ትለዋለች። እውነት ሳይሆን አይቀርም በማለት እሱም ወጥቶ ያያል። ነገር ግን እነሱ መንገድ በሌላ አቋራጭ እስከሄዱ ድረስ ሊያገኘው አልቻለም። ወጥቶ ዙሪያውን ሲያይም ነበረ፣ ምንም አላገኘውም። ማህሌት ተመልሳ ኤፍራታ ጋር መታለች። በር አንኳኳች። ኤፍራታ በጣም ደነገጠች። በመጨረሻም በሩ ሲከፈት ማህሌት ናት። ምን ልትሰሪ መጣሽ? ገለሽኝ ሄደሽ እንዴት ትመጫለሽ? ብላም ትላታለች። እህቴ አይደልሽም እንዴ? ለዛውም ታናሽ እህቴ። እኔ እኮ ታላቅሽ ነኝ እንዴ? ይቅርታ ብላ ትላታለች። በፍጹም ይቅርታ አልልም። ገለሽኝ ሄደሽ ይቅርታ አለ እንዴ? እንደዚህ ዝም ብሎ ይቅርታ አለ? በማለትም ትላታለች። እና ታዲያ ምን ላድርግሽ? በማለት እሷም ትመልስላታለች። እኔ እኮ ከዝና እጅ አስወጥቼሻለሁ ብላም ትላታለች። ከዝና እጅ አስወጣሽኝ አንቺ ልትገልኝ ነው? በማለትም ትመልስላታለች። በዚሁም አጋጣሚ እኔ አልፈልግሽም ውጭልኝ በማለትም ሲጨቃጨቁም ነበረ አንዳንድ ነገሮችን። በዚሁም ሉላ ማነች ኤፍራታ ለማህሌት እኔ ለመድብል ደውዬለታለሁ ማንም እንደማይነካኝ እንደሚረዳኝ ነግሮኛል ብላም ትላታለች። ለካ ከሱ ጋር እያወራሽ ነው ለካ እያለችም ታንቺ ተጋለሞታ እንደዛ አይነት ሴት እኔ ይሻላለሁ በማለትም ስትላት ኤፍራታን ማህሌት በጣም ተናዳ እወጣልሻለሁ እንጂ እንደዚህ አትኝም በማለት በጥፊ መታት ሄዳለች ማለት ነው። ሉላና ሞገስ እንግዲህ ሉላ ለሞገስ ሀብትህን ወይንስ እኔን ትመርጣለህ በማለት አንዳንድ ጥያቄዎችን እየጠየቀችው ነበረ። እሱም በጣም ደንግጦ እንዴት እንደዚህ ትይኛለሽ ሉላዬ ለምን ብሎ ይላታል። እንዴት እንደዚህ ልትጠይቅኝ ቻልሽ? ንብረታችን እኮ ሊመለስ ነው። ለምን እንደዚህ ያልሽ? ደግሞ ንብረታችን ሊመለስ ነው። ንብረታችን ሲመለስ ሌላ ሀገርም እንደምንሄድ ደግሞ እኔም ወስኛለሁ። ለምን እንደዚህ ግን አንተ ተምትታሰር እኔን ተምታጣ ብላም ትለዋለች። እኔ ንብረቴ ቅልጥ ብሎ ይቅር እንጂ አሁንም ተቸግረን እየኖርን ነው። ድሮንም ተይዞ ነበረ ቢቀር ይቅር አንቺ ነሽ እንጂ የምመርጠው ንብረቴን አልመርጥም በማለትም ይመልስላታል። አሁንም እንደዚህ አይነት ምርጫ ሊመጣልክ ይችላል። ለማንኛውም እሺ በቃ አንተኛ በማለት ለማረሳሳት ትሞክራለች። ነገር ግን እንዴት እንደዚህ ልታስብ ይቻልሽ? እኔ እኮ አሁን ብሩክ ጋር ሄጄ ነበረ። ነገር ግን ንብረታችን እንደሚመለስልን እኔም ከሀገር ይዤሽ ወጥቼ አንቺም ጽድት ያለ ኑሮ በቃ መውጣትና መግባት የምንችልበት ኑሮ እንደምንኖርም ነገርኩት ብሎም ይላታል። እሱም ደግሞ እንዳጋጣሚ ብሩክ ጋር ሄዶም ነበረ። ብሩክ ጋር የሚሄደው ቅድስት ምግብ ሰርታ ቆንጆ ምግብ ሰርቻለሁ ጥራው ከእናንተ ጋር እንዲበላ በማለት ብላኝ ነው በማለትም ይለዋል። ታዲያ መድብል የት ሄዶ ነው ብሎም ይለዋል። መድብል ማነች ማህሌት ኬክ ግዛልኝ ብላው ሊገዛላት ሄዷል በማለት ይመልስለታል። ግን ቢጠንቀቅ ይሻላል ጥሩ ወንድም አለ ብሎም ይላል። አዎ እኔ ጥሩ ወንድም አለኝ፣ በህፃንነቴ የምመካው በሱ ነው እያለም ሲለውም ነበረ። በዚሁም አጋጣሚ ማህሌት ትህትናን ለማውጣት ሞክራለች ማለት ነው። ቀጥታ ኤፍራታ ማህሌትን ውጪ እኔ አልፈልግሽም ብላ ስትላት የት ነው የወሰዳት? ለዝና ነግረው ዝና ማደሪያው ኤፍራት ትህትና ታስራ የነበረችበት ማደሪያ ነበር የወሰዳት። ትህትናም በጣም ትደነግጥና እንዲህ ምንድነሽ አንቺ ልሰልልኝ ነው እንዴ? ከየት መጣሽ? ብላም ትላታለች። በፍጹም አይደለም እህቴ አስወጥታኝ ነው ብላም ትላታለች። እንዲህ እህትሽ አስወጣችሽ? ምን አይነት ጨካኝ ጊዜ ላይ ደረስን? በማለትም የሆዷን እየነገረቻትም ነበረ። አንቺ ማነሽ? ማነውስ እዚህ ያስቀመጠሽ? በማለትም ስትላት እኔ እዚህ የመጣሁት አረብ ሀገር በህገ ወጥ መንገድ እንልካለን ብለውኝ ነበረ። ነገር ግን በጣም ጨካኞች ናቸው፣ ተጫወቱብኝ። ጓደኞችሽ ገቡ? ብላም ትላታለች። ጓደኞች ግማሾቹ ገብተዋል፣ ግማሾቹ በባህር አልቀዋል። ነገር ግን ከኔ አይነት ኑሮ የሞቱት ይሻላሉ። እኔ ያለሁበት ስቃይ አይደለም። ቤተሰቦች ሞታለች ቢባሉ በአንድ ቁርጥ አርፈው ይቀመጣሉ
ይመጣሉ። ነገር ግን ራሴንም ጎድቼ ቤተሰቦቼንም ጎድቼ እየኖርክ ነው። ዝና ግን እስከ አጋሮቹ በጣም ባለጌ ሰው፣ ጨካኝ ሰው ነው በማለትም ትላታለች። ማህሌትም በጣም ቁጭ ብላ እያዳመጠቻትም ነበረ። ልክ እያዳመጠቻት እና አንቺን አግተውሽ ነው ስትላትም የሆዷን እንዳለ ትነግራታለች። አሁን ለማንኛውም ችግር የለውም እኔ አስወጣሻለሁ ብላም ትላታለች። ኤፍራታም ለመድብል ደውላ እንግዲህ ማህሌትን አስወጥቻታለሁ፣ ነገር ግን ለዝና ተናግራ እንደምታስገድለኝ ነግራኛለች ብላም ትለዋለች። ዝናም መድብልም አይ ምንም አያደርግሽም፣ ለፖሊስም ደውይ፣ ለእኔም ደውይ፣ ማህሌት እህቷን አሳልፋ ለዝና የምትሰጥም አይነት ጨካኝ ሰው አይደለችም በማለት ይመልስላታል። እሺ በቃ በማለት ተማምናም ትቀመጣለች። ማህሌትም እንግዲህ ትህትናን ተነሺ፣ እኔ ያስጠፋሻለሁ፣ እኔ እረዳሻለሁ፣ ትህትና የሆዷን እንዳለ ስትነግራት እኔ እረዳሻለሁ፣ አሁን ተነሺ፣ ልብስሽን ያዢ በማለት ልታስወጣት እንግዲህ ይዛት ወጥታለች ማለት ነው። መጨረሻስ ወጥታ ዘለቄታዋን ደህና ቦታ ታደርሳት ይሆን? ትህትና ቦታውንም አላቅም በማለት ነግራታለች። በወጣ ከተማውንም አላቅም ብላታለች። ትክክለኛ ቤተሰቦቿ ጋር ታደርሳት ይሆን የሚለውን በቀጣይ ቪዲዮ የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ውድ ቤተሰቦቼ በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።